ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ዳር 26 2018 ዓመተ ምህረት ተማሪዎች እየተማሩ አይደለም። ወጣቶች እንቅስቃሴያቸው ተገድበዋል። ባለሀብቶች ከክልል ወጥተዋል። በዚህ መንገድ የሚመለስ ጥያቄ የለም። ዛሬ አይደለም እኮ ሰዎቹን ያየናቸው፣ ወይንም ዛሬ አይደለም እነርሱ እያደራደሩ መሆኑን የሰማነው። ድርድር እኮ መጀመሩን በነ ማስረሻ ሰጤና በነ እስክንድር ቡድን በኩል እንቅስቃሴ መኖሩን የት ቦታ ላይ እንደተነጋገሩ ሁሉ እኮ በአደባባይ ወጥቷል። ጀነራል ታደሰ ስልጣናቸውን ካጡ በኢትዮጵያ መንግስትና ትግራይ ውስጥ ባለው የህወሓት አክራሪና ማንጁስ የሚባሉ አዛዦች መካከል ግልጽ ወደ ግጭት የሚያመሩ ሁኔታዎች የመፈጠር እድላቸው ሰፊ ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በአማራ ፋኖ ህዝባዊ ድርጅትና በአማራ ክልል መንግስት መካከል በትናንትናው ዕለት የተፈረመው የሰላም ስምምነት በአደባባይ ከታዩት እነ ማስረሻ ሰጤ በተጨማሪ ሌሎች ታዋቂ የፋኖ አመራሮችም የሂደቱ አካል መሆናቸው ታውቋል። በቀጣዮቹ ቀናት እነዚህ አመራሮች መግለጫ እንደሚሰጡም ይጠበቃል። ድርድሩ የአማራ ፋኖ ህዝባዊ ድርጅት ከሚባለው በእስክንድር ነጋ ከሚመራው ቡድን ጋር ለዓመት ያህል የተካሄደ ሲሆን እስከ ዛሬ 2 ወር ድረስ እስክንድር ነጋ፣ ጌታ አስራደና ሌሎችም የሂደቱ አካላት እንደነበሩ ታውቋል። የመረጃ ምንጮች እንደሚገልጹት ሂደቱን ፍጻሜ ለመስጠት የአፍሪካ ኮሚሽን ምክትል ሊቀመንበር አምባሳደር ሳሊማ ማሊክ ጭምር የዛሬ 2 ወር እስክንድር ነጋን አነጋግረዋል። ሆኖም በእስክንድር በኩል ፍላጎቱ ግልጽ ስላልሆነና አቋሙን እየቀያየረ በማስቸገሩ ንግግሩ ከእርሱ ጋር ለመቀጠል አስቸጋሪ እንደሆነባቸውም ተመልክቷል። በአፍሪካ ህብረትና በኢጋድ በኩል ድርድሩ በአንድ በኩል እየተካሄደ፣ በሌላ በኩል ደግሞ ከህወሓትና ከኤርትራ መንግስት ጋር የተፈጠረው ትብብር ውስጣዊ ክፍፍል እንዲፈጠርም አደረገ። የአማራ ፋኖ ህዝባዊ ድርጅት እንደ ቡድን ከኤርትራ መንግስት ጋር ለመስራት ሁሉም በጋራ ተስማምተው እንቅስቃሴ ከጀመሩ በኋላ የኤርትራ መንግስት ከህወሓት ጋር ትብብር ሲፈጥር የህወሓትና የኤርትራ ትብብር ለአማራም አልፎም ለኢትዮጵያ አደገኛ ነው የሚሉት እነ ካፒቴን ማስረሻ ሰጤ በውስጥም ልዩነታቸው እየሰፋ መጣ። ከህወሓትና ከኤርትራ ጋር የሚሰሩትና በእነርሱ የሚደግፉት ታጣቂዎች ደግሞ የሰላም ሂደቱን ለማወክ እንዲሁም ከእነዚህ ኃይሎች ጋር የሚደረግ ግንኙነት ላይ ጥያቄ እንዳይነሳ ለመግታት እነ ማስረሻ ሰጤ ላይ ከበባ መፈጸማቸው ተመልክቷል። አደጋውን ለመከላከል በጋራም በተናጠልም የተንቀሳቀሱት እነ ካፒቴን ማስረሻ ሰጤ በመጨረሻም ለአደጋ ከተጋለጡበት ከበባ በኢትዮጵያ ሀገር መከላከያ ሰራዊት ደርሶ እንደታደጋቸውም ታውቋል። በወቅቱ በሌላ አቅጣጫ ከበባ ውስጥ የገቡትንና የሰላም ድርድሩ አካላት የሆኑትን እነ ኮሎኔል ፋንታሁን ሞአባንም ከከበባ ውስጥ ለማውጣት የሀገር መከላከያ ሰራዊት መንቀሳቀሱ የተሰማ ሲሆን ሉዓላዊ ለጊዜው ማረጋገጥ ባይችልም አንዳንድ ምንጮች ኮሎኔል ፋንታሁን ሞአባ ከከበባ መውጣታቸውን አረጋግጠዋል። ከዓመት በላይ በወሰደው ድርድር ውስጥ የራሳቸውን አስተዋጽኦ ሲያደርጉ የቆዩት የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሳሊማ ማሊክ እንዲሁም የኢጋድ ምክትል ሊቀመንበር መሐመድ አብዲ በተገኙበት ትናንት አዲስ አበባ ላይ በተካሄደው የሰላም ስምምነት ካፒቴን ማስረሻ ሰጤ ባደረገው ንግግር እንዲሁም ለኢትዮጵያ ዜና አገልግሎት በሰጠው መግለጫ አማራን እንታደጋለን ብለን የጀመርነው ትግል ለአማራ መከራ፣ ለኢትዮጵያ ህልውና አደጋ እየሆነ መጥቷል ሲል ገልጿል። የወጣንበት ጥያቄ ወደ ሌላ መንገድ ዳይቨርት ሲያደርግና ለዚያም ተገዥ የሆኑ የተወሰኑ በጥቅማ ጥቅም የሚገዙ ወጣቶችን ሲያገኙ ምቹ ሁኔታ ስለተፈጠረ የውክልና ጦርነት ሀገራችን ላይ እና ክልላችን ላይ እንዲደረግ ማድረግ ታጋይነት ሳይሆን በአንዳነት ነው። ትክክልም አይደለም። ህዝብም ይህን አይደግፍምና ወደ ትክክለኛው መስመር እንዲመጡ መነጋገር፣ መደራደር ፖለቲካል ዊዝደም የፖለቲካ ብልጠት ነው። ተማሪዎች እየተማሩ አይደለም። ወጣቶች እንቅስቃሴያቸው ተገድበዋል። ባለሀብቶች ከክልል ወጥተዋል።
በዚህ መንገድ የሚመለስ ጥያቄ የለም። የተሻለውን መንገድ መምረጥና ወደዚህ ወደ ትክክለኛ መስመር መምጣት አለባቸው። የአማራ ፋኖ ህዝባዊ ድርጅት የመረጃና ደህንነት መምሪያ ኃላፊ ሆኖ ሲያገለግል ቆይቶ ወደ ሰላሙ መድረክ የተመለሰው መስፍን አባተም አሁን እየተቀነቀነ ያለው አጀንዳ የአማራ ህዝብ አጀንዳ አይደለም ሲልም ተደምጧል። አጀንዳው አሁን የመጣው አጀንዳ የአማራ ህዝብ አጀንዳ አለመሆኑን ተረድተው የተወሰኑ በሌላ አደረጃጀት ያሉ አመራሮች በጥቅምና በተለያየ ምክንያት በመተሳሰር የአማራን ህዝብም ሆነ ዘላቂ የኢትዮጵያን አንድነትና ጥቅም ክህደት ፈጽመው እታች ያለውን ታጋይ አሳስተው የአማራን ትግል ወይም የአማራን ህዝብ ጥያቄ አሳልፈው ሰጥተዋልና ይሄንን አሁን ኦልሞስት ሁሉንም ጥያቄዎቻችን በሚመልስ መልኩ ስለተነጋገር ይሄንን ተረድተው ክልሉንም የኢትዮጵያ ሉዓላዊነትንም እንዲያስከብሩ ነው። በሰላም ስምምነቱ ላይ መንግስቱን ወክለው ፊርማቸውን ያሳረፉት የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ሌሎችም ይህን መንገድ እንዲከተሉና ስቃዩ እንዲያበቃ እንዲተባበሩ ጥሪ አቅርበዋል። በመጀመሪያ ደረጃ አሁንም የችግሮችን በጠመንጃ ፈሙዝ መፍታት አለብን ብለው ወደዚህ ድርድር ላልመጡ ወደዚህ ውይይት ላልመጡ ወንድመቶቻችን ትክክለኛው አማራጭ እና ለክልላችንና ለሀገራችን የሚበጀው ምርጫ ይሄ መሆኑን በመገንዘብ አሁንም ማናቸውንም ጥያቄ ያለን የሚሉ አካላት በድርድርና በውይይት ለመፍታት መንግስት ቁርጠኛ በመሆኑ አሁንም በድጋሜ ጥሪ ማስተላለፍ እፈልጋለሁ እና ነገም ለማይቀረው ውይይትና ድርድር የሰው ህይወት ቁስና ማህበራዊ ሴቶቻችን ጨርሰን ከማውደማችን በላይ በፊት አሁንም ጊዜው አሁን ነውና ለድርድርና ለውይይት ሁላችንም ቀርበን ለሀገራችን ለህዝባችን በሚበጅ መልኩ ተደራደን በሰላማዊ መንገድ የምንኖርበት ሁኔታ እንድንፈጥር በዚህ አጋጣሚ ጥሪ ለማስተላለፍ ፈልጋለሁ። የህወሓት ታጣቂዎች በትናንትናው ዕለት በመቀሌ በትግራይ ጊዜ አስተዳደር ፕሬዝዳንት ጽህፈት ቤትና በሌሎች ተቋማት ላይ የወሰዱትን እርምጃ ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደም አሁን የትና በምን ሁኔታ ላይ እንደሚገኙ እስካሁን የታወቀ ነገር የለም። ከትግራይ ጊዜ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ጋር ቅርበት እንዳለው የሚገለጸው አውራምባ ሚዲያ እንደዘገበው እንቅስቃሴው ጀነራል ታደሰን ከስልጣን በማውረድ ዶክተር ደብረጽዮንን ለመተካት አክሱም ውስጥ የተጠነሰሰ ሴራ መሆኑን በዝርዝር አመልክቷል። በጀነራሉ ላይ ከህወሓት መሪዎችና የጦር አዛዦች በተጨማሪ የኤርትራ ባለስልጣናትም እንዳቄሙባቸው ተመልክቷል። እሁድ ዕለት አክሱም ከተማ ከተከበረው የአክሱም ጽዮን ማርያም ክብረ በዓል ጋር ተያይዞ በጀነራል ታደሰ እና በህወሓት መካከል የተካረረው ልዩነት መነሻው የአክሱም ጽዮን ማርያም በዓልን የፖለቲካ መድረክ ለማድረግና የጽምዶ ፕሮግራም ማስፈጸሚያ እንዲሆን የተያዘው እቅድ ጀነራሉ በመቃወማቸው እንደሆነም ተመልክቷል። በአክሱም ጽዮን ማርያም ክብረ በዓል ላይ የኤርትራ ካህናት እንዲገኙና በምላሹም የትግራይ ተወላጅ ካህናት ወደ አስመራ እንዲጓዙ ታቅዶ የተያዘው መርሃ ግብር ለትግራይም ህዝብ አይጠቅመውም በሚል ጀነራል ታደሰ ወረደ አቋም በመያዛቸውና በእቅዱ መሰረት የሚቀጥል ከሆነ እኔ አልገኝም በማለታቸው ፕሮግራሙ ተሰርዟል። በህወሓትና በኤርትራ መካከል የተጀመረውን ጽምዶ ወይንም ትብብር በሃይማኖታዊ ጉዳይ ጭምር ለማስተሳሰር አቅደው የተንቀሳቀሱትና የከሸፈባቸው ህወሓት መሪዎችና የጦር አዛዦች በማግስቱ ሰኞና ማክሰኞ ዳር 22ና 23 አክሱም ላይ ባደረጉት ስብሰባ ጀነራል ታደሰ ላይ ተቃውሞ አቅርበዋል። በፌዴራል መንግስቱ ላይ ተስፋ ባለመቁረጥ እያስጠቃህን ነው በሚል ጠንካራ ተቃውሞ እንዳቀረቡባቸው በአውሮምባ ሪፖርት ተመልክቷል። የትግራይ ጊዜ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ መቀሌ ላይ ባለባቸው ሌላ መርሃ ግብር መሰረት ስብሰባውን አቋርጠው ወደ መቀሌ ሲያቀኑ በዶክተር ደብረጽዮን አማካኝነት በተጠነሰሰ ሴራ ጀነራል ታደሰን ከስልጣን በማስወገድ የፕሪቶሪያው ስምምነት ስለፈረሰ የታገደው የትግራይ አስተዳደር ይመለስ በሚል ዶክተር ደብረጽዮንን ወደ ፕሬዝዳንትነት ለመመለስ መታቀዱን አብራርቷል። ወታደሮቹ ወደ መቀሌ ያደረጉት እንቅስቃሴ የሰራዊቱ አዛዦች እያወቁት መደረጉን በመዘርዘር ትላንት ሐሙስ መቀሌ ከተማ ውስጥ የታየው ግርግር አክሱም ላይ የተቀነባበረው ሴራ አካል እንደሆነም በአውሮምባ ታይምስ ሪፖርት ላይ ተዘርዝረዋል። ወደ መቀሌ የተጓዙትና እስከ ቡድን መሳሪያ የታጠቁት ታጣቂዎች በይፋ ያነሱት ግን የደሞዝና የጥቅማ ጥቅም ጥያቄ መሆኑን ታውቋል።
ታጣቂዎቹ የጊዜ አስተዳደሩን ፕሬዝዳንት ጽህፈት ቤት እንዲሁም ድምፀ ወያኔ የትግራይ ክልል ቴሌቪዥንንና የመቀሌ ኤፍኤም ሬዲዮ ጣቢያን ሲቆጣጠሩ ፕሬዝዳንቱ የትና በምን ሁኔታ ላይ እንደሚገኙ የተገለጸ ነገር የለም። በዛሬው ዕለትም ሌተና ጀነራል ታደሰ ወረደ የትና በምን ሁኔታ ላይ እንደሚገኙ የተገለጸ ነገር የለም። ከታጣቂዎቹ ጋር የተነጋገሩትም የክልሉ ጸጥታ ቢሮ ኃላፊ ሌተና ጀነራል ፍስሐ ኪዳኑና የክልሉ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ መሆናቸው ታውቋል። የስብሰባው ሂደትና ውጤትን በተመለከተ ይህ ዘገባ እስከተጠናቀረበት ጊዜ ድረስም የታወቀ ነገር የለም። ይህ በእንዲህ እንዳለም በህዝባዊ ወያኔ ሓርነት ትግራይ ህወሓት ላይ አምፀው በአፋር በረሃዎች የሚንቀሳቀሱት የትግራይ ኃይሎች ህወሓትን ከስልጣን ለማስወገድ ዝግጅት ጨርሰዋል ሲል ፍሪላንስ ጋዜጠኛው ጀማል ኦስማን ከስፍራው ዘግቧል። ከአካባቢው በምስልና በቪዲዮ አጫጭር ዘገባዎችና አጫጭር መልእክቶችን እያስተላለፉ የሚገኘው ጀማል ኦስማን የትግራይ የሰላም ኃይሎች ከህወሓት ነፃ የሆነ ምድር ለማየት ዝግጅት መጨረሳቸውን እንደነገሩት ከትናንት በስቲያ ዘግቧል። በትናንትናው ዕለት በለቀቀው አጭር ቪዲዮ ደግሞ የትግራይ የሰላም ኃይሎች በቃ ማለት በቃ ነው ሲሉ የሚያሰሙትን መሪ ቃል አሰራጭተዋል። የህወሓት መሪዎች የራሳቸውን ልጆች አውሮፓና አሜሪካንን በመሳሰሉ ሰላማዊ ቦታዎች ሸኝተው ሌሎች የትግራይ ልጆችን ለትግራይ ሞቱ እያሉ እየቀሰቀሱ ነው በሚል እየተቃወሟቸው መሆኑም ተመልክቷል። አማጽያኑ ነፃ መሬት ህወሓት የሌለበት ምድር በሚል እየተንቀሳቀሱ መሆናቸውንም ከፍሪላንስ ጋዜጠኛው ሪፖርት መመልከት ተችሏል። በተያያዘ ዜና የኤፈርት ኩባንያዎች የባንክ ሂሳብ እንዳይንቀሳቀስ ከትናንት በስቲያ መታገዱ ይፋ ሆነዋል። በህወሓት መሪዎች የሚመራውና 20 ያህል ኩባንያዎችን በውስጡ ያቀፈው ኤፈርት በቅርቡ ያደረገው ሹምሽር ህገ ወጥ ነው በሚል መገለጹ ይታወሳል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካዮቻችን በትናንትናው ዕለት በኢትዮጵያ ሁለት አበይት ክስተቶች ተመዝግበዋል። አንደኛው በአማራ ክልል ከሚንቀሳቀሱ የፋኖ ኃይሎች አንደኛው በአቶ ማስረሻ ሰጤ የሚመራው ወደ ሰላም መንገድ መመለሱንና ከአማራ ክልል ፕሬዝዳንት ከአቶ አረጋ ከበደ ጋር የኢጋድና የአፍሪካ ህብረት ተወካዮች በተገኙበት የሰላም ስምምነት መፈራረማቸው፣ በሌላም በኩል በትግራይ በጀነራል ታደሰ ወረደ ላይ መፈንቅለ መንግስት ለማድረግ የተንቀሳቀሱ ኃይሎች የፕሬዝዳንቱ ጽህፈት ቤት ድምፀ ወያኔን ሬዲዮን እንዲሁም ድምፀ ወያኔ ቴሌቪዥንና የትግራይ ቴሌቪዥንን መክበባቸውን የተመለከቱ ዜናዎች በትላንትናው ዕለት ተላልፎ ነበር። እንግዲህ ምናልባት በዛሬው ዕለት ሌሎች አዳዲስ ክስተቶች እንደሚሰሙ ይታመናል። ምናልባትም ፕሬዚዳንቱ የአቶ ጀነራል ታደሰ ወረደም በስልጣን ላይ መቀጠላቸው ከዚህ በኋላ አጠራጣሪ እየሆነ መምጣቱን የሚያሳዩ ነገሮች አሉ። የፕሬዚዳንቱ መውረድ ደግሞ ከዚህ በኋላ ሌላ ፕሬዝዳንት ከማዕከላዊ መንግስት ወይ ደግሞ ከኢትዮጵያ መንግስት ይሾማል ተብሎም አይጠበቅም። እነርሱም እንዲሾም የሚፈልጉም አይመስልም። ምናልባትም ዶክተር ደብረጽዮን ገብረ ሚካኤል ተመልሰው ስፍራው ላይ ለመቀመጥና የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ አፍርሰው ወደ ግጭት ለመግባት ያላቸውን ፍላጎት እያሳዩ መሆናቸውን በቀደሙት ቀናት የነበሩ እንቅስቃሴዎችን በተመለከተ ለቲፒኤልኤፍ መሪዎች እንዲሁም ለጊዜ አስተዳደሩና በአጠቃላይ ትግራይ ፖለቲካን በቅርበት የሚከታተሉ ወገኖች በዝርዝር ያወጧቸውን መረጃዎች ተመልክተናል። እሱ ላይም በዝርዝር እንመለሳለን። በዋናነት ግን በአማራ ክልል ላለፉት 2 ዓመታት ተኩል ያህል በቀውስ በጦርነት ውስጥ የቀጠለበት ሁኔታ ለማቆም በካፒቴን ማስረሻ ሰጤ የሚመራ የፋኖ ኃይሎች ወደ ሰላም መንገድ መምጣታቸው በቀደሙት ቀናት ሲነገር ነበር። በትናንትናው ዕለት ደግሞ የክልሉ ፕሬዝዳንት ከአቶ አረጋ ከበደ ጋር የሰላም ስምምነትን ተፈራርመዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሳልማ ማሊካን ጨምሮ የኢጋድ ምክትል ሊቀመንበር እንዲሁም የኢጋድ በአዲስ አበባ ተወካይን ጨምሮ በተገኙበት የሰላም ስምምነቱ ተፈርሟል። ያ የሰላም ስምምነት የአማራ ህዝብ ጥያቄዎች በሚል ፋኖች ሲያነሱቸው የነበሩትን ጥያቄዎች የተመለከተ እንደሆነም ካፒቴን ማስረሻ ሰጤ በመድረኩ ላይ ባደረጉት ንግግርም ተገንዝበናል። በንግግራቸው
በአጭር በመካከለኛና በረዥም ጊዜ የሚመለሱ ጥያቄዎች እንዳሉ መረዳቻቸውንና እነዚህ ጥያቄዎች እንዲመለሱ ደግሞ ከአማራ ሂደቱ ላይ እንቅፋቶች እንዳይገጥሙ አሸማጋዮቹ እንዲሁም የፌዴራል መንግስት በዚህ በኩል የራሱን አስተዋጽኦ እንዲያደርግም ካፕቴን ማስረሻ ሰጤ በመድረኩ ላይ ጥሪ አቅርበዋል። እንግዲህ ወደ ሰላም መድረክ መምጣት የሚለው ለስሙ ስለሚያምር ብቻ ሳይሆን ወደ ሰላም ሲመጣ የብዙዎችን ሞት፣ የብዙዎችን ጉስቁልና፣ የብዙዎችን መከራ ለማቆም ያለው እድል ሰፊ ስለሆነ ከዛም አንጻር መመልከቱ ጥሩ ነው። ወደ ሰላም ለመተኮስ ሲወጡ ለመተኮስ የሚያበቃ ዓላማ አለ ወይ? ጥያቄ አላቸው ወይ? እሱም እንግዲህ በየራሱ መንገድ ሰው ሊመልሰው ሊተነትነው የሚችለው ነገር ነው። ዞሮ ዞሮ ጥያቄ አለን ያለ አካል ጥያቄ የለህም አለ የሚለው ውዝግብ ውስጥ ከመግባት ይልቅ ጥያቄህን በማናቸው መንገድ በሰላም ለመፍታት ከወሰንክ ጥያቄ አለው የለውም የሚለው በመድረኩ ላይ የሚታይ ነገር ነው። ስለዚህ ጥያቄ አለን፣ ጥያቄያችንን በውይይት በንግግር እንፈተዋለን። ስለዚህ ከአማራ ክልል መንግስት ጋር ያንን መፍትሄ ለማምጣት እንንቀሳቀሳለን። ይህም ደግሞ መሀል ላይ እክል እንዳይገጥመው ሸምጋዮቹም የፌዴራል መንግስትም ኃላፊነታቸው እንዲወጡ እንግዲህ ጥሪ ቀርቧል። ይሄ በማናቸውም መንገድ ላለፉት 2 ዓመታት ተኩል በፋኖ እንቅስቃሴ ውስጥ ትልቅ የፋኖ መሪ ወደ ሰላም መድረክ ተመልሷል። ይሄ በአይን የሚታይ የሚዳሰስ እውነታ ነው። ታጣቂ ያለው ታጣቂ የለውም፣ ተማርኮ ነው፣ እጅ ሰጥቶ ነው፣ ተደራድሮ ነው፣ ምናምን ነው። እነዚህ ሁሉ ቅጽሎች እዚህ ጋር ከተደረሰ በኋላ ምን ይጠቅማሉ? በድርድር በውይይት እዚህ ሂደት ውስጥ እንደተገባ አምባሳደር ሳልማ ማሌካ የአፍሪካ ኮሚሽን ምክትል ሊቀመንበር፣ የኢጋድ ምክትል ሊቀመንበር እንዲሁም የኢጋድ ተወካይ እዚህ ሂደት ውስጥ ካሉበት ምን ማለት ነው? በንግግር ድርድሮች ሲካሄዱ ቆይተው የዛ የድርድር ውጤት መሆኑ ላይ እንዴት ጥርጣሬ ውስጥ ይገባል? ዛሬ አይደለም እኮ ሰዎቹን ያየናቸው፣ ወይንም ዛሬ አይደለም እነርሱ እያደራደሩ መሆኑን የሰማ ነው። ድርድር እኮ መጀመሩን በነ ማስረሻ ሰጤና በነ እስክንድር ቡድን በኩል እንቅስቃሴ መኖሩን የት ቦታ ላይ እንደተነጋገሩ ሁሉ እኮ በአደባባይ ወጥቷል። የዛን ጊዜ ይሄ እነርሱ 4 ኪሎ ሲገቡ የሆነ ነገር የተራረፈልኛል ብሎ የሚያስበው ጮኸባቸው። ከዛ በኋላ አልተደራደርንም ምናምን የሚል ለማምለጥ የሚደረጉ ሙከራዎች ነበሩ። ስለዚህ ያን የተጀመረው ጥረት መግፋት ደፍሮ መግፋት የፈለገው ደፍሮ ቀጠለበት። ጩኸት ያስበረገገው ደግሞ ወደኋላ ፈገፈገ፣ ወይ ደግሞ በራሱ ዓለም ውስጥ እየባከነ ነው። ስለዚህ በአፍሪካ ህብረትና በኢጋድ በኩል የሰላም ጥረቶች እንደነበሩ በግልጽ የሚታወቅ በአደባባይ የተገለጠ እውነታ ነው። ያ ሂደት ውስጥ ያ ቡድን ውስጥ ደግሞ ካፕቴን ማስረሻ ሰጤ የነበሩበት አሁን ካፕቴን ማስረሻና በነገራችን ላይ ካፕቴን ማስረሻ ብቻ ሳይሆን ሌሎች አመራሮችም አሉ፣ በስም የተዘረዘሩ መግለጫም የሰጡ ሰዎች። እነዚህ ሰዎች ከአማራ ክልል ፕሬዝዳንት ጋር ሲፈራረሙ የሌላ ክልል ፕሬዝዳንቶች እኮ አይደሉም ለማፈራረም የመጡት፣ ወይ ደግሞ የፌዴራል ወይ ደግሞ ሌላ አካል አይደለም። ቀደም ሲል ጥረቱን ሲጀምሩ የነበሩ አካላት መሄድ እስከሚቻልበት ርቀት ሄደው ለፍሬ ሲያበቁ ወደ መፈራረም ተካሄደ። እነ ካፕቴን ማስረሻ ሰጤም እንደሚመስለኝ ውስጥ ሆነ ትታገላለን። ይሄ የምንሄድበት መንገድ ጥያቄያችንን አይመልስም ብቻ ሳይሆን አሁን እርሳቸው በመድረኩ ላይ ሲናገር እንደሰማነው የጠላት ተባባሪ ሆኖ ሀገር የማድማት እንቅስቃሴ ውስጥ ሀገር የመበተን እንቅስቃሴ ውስጥ አልሳተፍም፣ ሌሎቻችሁም ከዚህ ድርጊታችሁ ወጥታችሁ የእኛን መንገድ ተከተሉ የሚል ጥሪ ማስረሻ አቅርቧል። ይሄ ጥሪ ዛሬ ላይ እዚህ ጋር የሰላም ስምምነቱን ሲፈርም የተናገረው ብቻ ሳይሆን 2-3 ወራት በፊት እዛው ጫካ ሆነው ከቲፒኤልኤፍ ጋር የሚደረግ ትብብርን በአደባባይ አውግዟል።
ከእርሱ ጋር ትግል የጀመሩ ሰዎች ደግሞ ቲፒኤልኤፍ ስር እያሉ ደግሞ እንዳሉ በግልጽ የሚታወቅ ነገር ነው። ከልክ ያለፈ ምኞት ከተጨባጭ እውነታ ጋር ማዛመድ ያልቻሉ ሰዎች ፎከሩ፣ የሚጨበጥ ነገር እንደሌለ ሲያረጋግጡ ሲቃወሟቸው የነበሩ ሰዎች ጉያ ሄዱና ተወሸቁ። እነዛ የሆነ ነገር አዝለው ያደርሱናል ብለው እነሱም ራሳቸው የትም መንቀሳቀስ አይችሉም እንኳን አዝለው ሌላውን ሊያደርሱ ሻዕቢያን አዝለው ሄዱም ግብፅን ብትጨመር ኢትዮጵያ ውስጥ ያለ እውነታ የማይቀየርበት ሌላ ዓለም ሌላ ምዕራፍ ውስጥ ነው ያለ ነው። ስለዚህ ኢትዮጵያ ውስጥ ያለው ነገር ላይ ተነጋግሮ ተወያይቶ ችግሮችን ለመፍታት በዚህ መንገድ ወደ እርምጃ የተመጣበት መንገድ በንግግር በውይይት ያንን አቋም ደግሞ ሌሎቹን መግዛት የቻሉት ገዝተው እንወክለዋለን የሚሉት ህዝብ ሰቆቃው፣ ስቃዩ፣ መከራው እየበረታ ስለመጣ ነፃ አውጪ ሳይሆኑ የመከራው ምንጭ መሆናቸውን ስለተገነዘቡ ጥያቄውን በውይይት ማስፈታት ይሻላል ብለው በሸምጋዮች አማካኝነት ጥረት አደረጉ። እዚህ ደረጃ ላይ ተደረሰ። ምናልባት ለአንዳንዶቹ ከውጤቱ ይልቅ ከሚያስገኘው ጥቅም ይልቅ ቦታ የሚናፍቁ ሰዎች አሉ። ኒውዮርክ ላይ ይሁን ወይ ስዊዘርላንድ ይሁን ወይ ጄኔቭ ውስጥ ወይ ደግሞ ሌላ የሆነ ከተማ፣ የአውሮፓ ከተማ፣ የአሜሪካ ከተማ ወይ የአፍሪካ ወይ ምናምን ከተማ የሚያስቡ ሰዎች አሉ። ምናልባት አቶ አረጋና ካፒቴን ማስረሻ የሆነች ሀገር ተፈራርመው ቢሆን ኖሮ ፊርማ ነው ብሎ የሚቀበሉ ሰዎች አሉ። ከመልእክቱ ይዘት እና ከሚያስገኘው ውጤት እነማን እዚህ ሂደት ውስጥ አሉበት የሚለውን ከመመርመር ይልቅ በእንዲህ አይነት ትንንሽ ጉዳይ ላይ የሚንፈራፈሩ ሰዎች አሉ፣ ጊዜያቸው የሚያባክኑ ማለት ነው። ሌላው የሚነሳው ድርድር የሚሆን ከሆነ መንግስት ለምን ከሌሎቹ ጋር ታጣቂ ካላቸው ጋር ለምን አይደረድርም? ማን ነው ታጣቂ ያለው ዛሬ? የትኛው ነው ታጣቂ ያለው? ስንት ታጣቂ ነው ታጣቂ የሚባለው? ምናልባትም እኮ ይሄ እንቅስቃሴ በውይይት በንግግር ይለቅ ሲባል ልክ እንደ ቲፒኤልኤፍ ኃይሎች ከላይ እስከታች በአንድ እዝ ስር ገብተው ወዲያው እኮ ተኩስ ያቆማሉ ማለት አይደለም። ዘመነ በለው እስክንድር በለው ማንን ጠቅላላ ሰብስበህ ብታመጣው ማዘዝ የሚችሉት በግለሰብ ደረጃ መቶ ወይ 50 ሰው መኖሩን እጠራጠራለሁ። ሁሉም የየራሱ አዛዥ ነው ያለው። የተፈነካከተ የተከፋፈለ ብትንትን ኃይል ነው ያለው። የሰዎቹ ሰብዕና ወይ ደግሞ ተሰሚነቱና የተጽዕኖ ፈጣሪነት እንጂ የትኛውም ቡድን ይሄ ነው የሚባል አንድ ቀበሌን ለመቆጣጠር የሚያስችል ኃይል የለውም። በተጨባጭ የሚታየው ይሄ ነው። የተከፋፈለ ቡድን ነው። የከሌ እያንዳንዱ እኮ ምንድነው 100 መሪ ነኝ፣ ሻለቃ መሪ ነኝ ምናምን የሚለው የራሱ ሰራዊት አለው። በጣም በእርግጠኝነት የትኛውንም ታጣቂ መሪ ምናልባት ዋናው ከስር የሚያዙትን እንትን እስካልተባለ ድረስ ከላይ ያሉት ጋር የሚደረግ የትኛውም ድርድር 50 ሰው ይዞ የሚመጣ ካለ በጣም ትልቅ ስኬት ነው። ምናልባት ግን አሁን የሰላሙን መንገድ የፈለጉ ሰዎች በድርድሩም ይሁን በሌላም መንገድ በሰልፍ እየመጡ መሆናቸውን ደግሞ በተለያየ መንገድ እያየን ነው። ስለዚህ ቁጥሩማ ማን ምን ያህል ያዛል፣ ምን ያህል ያስተላልድራል፣ ምን ያህል ይዞ ይመጣል አይደለም። ግለሰቦቹ በተለያየ መንገድ ራሳቸውን እንደ መሪ ምናምን አድርገው ስላወጡ ከነዛ ጋር የሚደረጉ የሰላም ስምምነቶች ህዝቡ ታች ያለው መሬት ላይ ያለው ወረዳ ቀበሌ ያለው ህዝብ ጉዳዩ በሰላም ካለቀ ከዚህ በኋላ ያሉት እነዚህ ከታች የሚርመጠመጡት ሽፍቶች ስለሆኑ አልተባበራቸውም ስለሚል ሰላሙንም በአስተማማኝ ሁኔታ ያገኛል በሚል እንደሆነ ነው የሚታመነው እንጂ ከዛ ውጭ ማን የተለየ እንትን ያለው አለ? በእርግጠኝነት ግን
ብዙዎቹ አሁን በስም ከሚታወቁት ይልቅ አብዛኛው ታጣቂ በየደረጃው በየእንትኑ ወደ ሰላሙ መንገድ እየተመለሱ ነው። እያየን ነው፣ እየተረዳን ነው። ከካፒቴን መስረሻ ጋርም እንግዲህ በአንድ ወቅት በስፋት የገቡ በእነሱ ይታዘዛሉ አይታዘዙም፣ እሱን ሌላ የሚመለከተው አካል እንትን ይበሉ። ግን በብዛት ሰዎች እየገቡ ነው እና በዚህ መንገድ የሚታወቁ የፋኖ እንቅስቃሴ ሲባል እኮ አሁን በኋላ ላይ ሰዎች ለምን እንደሚዘነጉት አናውቅም። የፋኖ እንቅስቃሴ ሲባል እኮ ባህር ዳር አካባቢ የሚደረግ እንቅስቃሴ ነው። ደብረ ማርቆስ ላይ ሲደረግ የነበረ እንቅስቃሴ ነው። ምንም ኮሽታ በሌለበት ሲነበር የነበረ እንቅስቃሴ ነው። አማራዎች ተገደሉ ምናምን የሚባለው ነገር ሳይኖር የነበረ እንቅስቃሴ ነው። የዛ እንቅስቃሴ እኮ ዋናዎቹ ግንባር ቀደሞች እኮ ዘመንና ማስረሻ ናቸው። በባህር ዳር በምናምን ጎዳናዎች ላይ በአጃቢ የሚንቀሳቀሱ ሰዎች ያኔ አግዝፎ ምናምን የሚመለከት ሰው ዛሬ ስትረብሽ ትገዝፋለህ፣ ለሰላም ስትፈራረም ደግሞ የለህም ወይ ትኮስሳለህ የሚባል በኮሰሰው አእምሮ ውስጥ ነው ይሄ የሚታየው። በጤነኛ አእምሮ ለሚያይ ሰው ያኔ የረብሻው ዘመን አይደለም የገዘፈው። ዛሬ ረብሻውን ምዕራፍ ዘግቶ በሰላም መንገድ ላይ ለመራመድ ሲወስን ነው ጀግንነቱን ያሳየው። አንዳንዶች ይሄ ነገር ጀግንነት ምናምን ሲባል ደግሞ የሚናደዱ ሰዎች አሉ። ይሄ በተለይ ኢትዮጵያ የሆነ በቃ የሀገሩ ጉዳይ እንትን የሚለውም ጭምር። ጀግንነት በተለያየ መንገድ ይለካል። ጀግንነት ሞትን ማስቀረትም ጀግንነት ነው። ተጨማሪ ሞት፣ ተጨማሪ ውድቀትና እልቂት እንዳይፈጠር የሆነ ቦታ ላይ አንድ ምዕራፍ ለመዝጋት የሚደረግ ጥረት ያም ጀግንነት ነው። ሞትን ያስቀራልና የኢጋድ እኮ እና የአፍሪካ ህብረት ጥረት እኮ እየመከነው በጩኸት ምንድን ነው መጀመሪያ ላይ እኮ ምናልባት ከዚህ ቀደም ብሎ ይሆን ነበር። ፈሩ፣ ተሸበሩ፣ ሸሹ ጩኸቱን። ስለዚህ ጩኸት ያንተ ግርግር አማራ ክልል ያለውን ሞትና ቀውስ አያስቀረውም። የአማራ ክልል ያለውን ሞትና ቀውስ የሚያስቀረው ወይ የሚቀንሰው የንግግር መንገድ ነው ብሎ በድፍረት የሚመጣ ሰው እውቅና መስጠት፣ በዚህ መንገድ ላይ ሌሎችም እንዲመጡ ማበረታታት፣ መደገፍ ተገቢ ነው። ይሄ ሲሆን በዛ በጦርነቱ መሃል ያለቁ የተጎሳቆለው መከራ የተቀመሰው ያንን በተመለከተ ኢትዮጵያ ውስጥ ከህዝባዊ ሓርነት ትግራይ ጋር በተደረገው ጦርነትን ጨምሮ የቀደሙ ጊዜያትንም አክሎ የሽግግር ፍትህ የሚል ነገር መጥቷል። ተጠያቂነት በሁሉም ወገን የሚረጋገጥበት ሁኔታ ይኖራል። እዚህ ጋር ነገ ሞት ለማስቀረት የወሰኑትን እርምጃ እያደነቁ የተጠያቂነቱን ደግሞ በሌላ ምዕራፍ መመልከቱ በጣም አስፈላጊ ነው። ተጠያቂነት ሌሎች ሀገራትን ልምዶችና ተሞክሮች ወስዶ በምን መልኩ እሱ ይታያል የሚለውን ደግሞ አብሮ ማየት የሚቻል ነው። ስለዚህ ወደ ሰላም መንገድ የተመጣበት ይሄ ደግሞ የሰላም መንገድም እንዲገኝ ቢያንስ በክልሉ ያሉ ኃላፊዎች ፕሬዝዳንቱን ጨምረው እዛ አካባቢ ላይ ምክንያቱም በጣም 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 ኃይለኛ ትኩሳት ያለበት ኃይለኛ ግለት ያለበት ጩኸቱ የበረከተበት ያንን ሁሉ ተቋቁሞ ውስጥ ያለውንም አሸንፎ ከውጭ ያለውንም መክቶ ቢያንስ ከእንደዚህ አይነት ቀውስ ሁኔታ ወጥቶ እዚህ የተረጋጋ ነገር ላይ እንዲደርስ በተለይ ደግሞ እሳቱ በሚነድበት ሰዓት ኃላፊነቱን የወሰዱት እንደ አቶ አረጋ ከበደ ትልቅ ተግባር ፈጽሟል። ይህ ጥያቄ ውስጥ የሚገባ ነገር አይደለም። ትልቅ እርምጃ ለክልሉ አስመዝግበዋል። ዛሬ የማይናገሩላቸው ሰዎች ነገር የመሰክሩላቸውን ቢችሉ አልጠራጠርም። ስለዚህ የጀግንነት ተግባር እዛ ሰላምን ለማረጋገጥ የክልሉ ኃላፊዎች ፕሬዝዳንቱን ጨምሮ ወስደዋል። ያ መቀጠልም ያለበት መበረታታትም ያለበት ነገር ነው እና እዚህ ሰላም ስምምነት ላይ ምን የሚነሳ ምንድን ነው ከጥያቄ አንጻር እነ ካፒቴን መስረሻ ጫካ ይዘው የገቡትን ጥያቄ ምናልባት ሁሌ በግሌ ስለማይገባኝ ነው። ያን ጥያቄ ይዘው መጥተው ያንን ጥያቄ
አልመልስም የሚል የክልልም የፌዴራል መንግስትም አለ ብዬ አላምንም። የአማራ ህዝብ ጥያቄ ከሆነ ማለት ነው። የትኛውም ህዝብ ጥያቄ የህዝብ ጥያቄ ከሆነ የስልጣን ጥያቄ የህዝብ ጥያቄ ሆኖ አያውቅም። ከስልጣን ጋር ተያይዞ ያሉ ነገሮች ደግሞ ያው ወደ ሰላም መንገድ የመጡ ሰዎች ኢንሴንቲቭ ሁልጊዜም ያስፈልጋል። በተለያየ መንገድ እንደዛን ነገሮች ማበረታታቱ የሚከፋ የሚጎድል ነገር የለም። እንዲህ አይነት ነገር ደግሞ ሲፈጸም አንዳንዶች የሚሉት ነገር ምንድን ነው? መረበሽ ያስከብራል፣ መረበሽ ስልጣን ያስገኛል አይነት ደግሞ ብለው በአፍራሽ ጎን የሚመጡ ጩኸቶች ሊኖሩ ይችላሉ። መረበሽ ሳይሆን ከረብሻ መውጣትና ወደ ሰላም መንገድ መምጣት የረብሻውን ዘመን ለማብቃት የሁከት የግርግሩ ምዕራፍ እንዲዘጋ የሚያግዙ የትኛውም እርምጃን መደገፍ፣ ያንን ማበረታታት ክፋት የለበትም። የሰው ሞት እያስቀረ ቀውስና መከራን እየገታ ከመጣ መደገፍ ነው ያለበት። ምናልባት ይህን ስምምነት ተከትሎ መንግስት ላይ ተቃውሞ ያላቸው፣ መንግስት ላይ ቅሬታ ያላቸው፣ መንግስት ላይ የተለያዩ ጥያቄዎች ያሏቸው ሰዎች ያንም ከአእምሯቸው ያውጡና በእውነት ባለው ጉዳይ ላይ ብቻ መሰረት አድርገው አስተያየት ይስጡ። መንግስት እዚህ ውስጥ ጎትታችሁ አመጣችሁት፣ ገፍታችሁ አራቃችሁት፣ መሬት ላይ ያለውን እውነታ የሚለውጥ ነገር ኢትዮጵያ ውስጥ አሁን የለም። ስለዚህ የተፈጠረው የሰላም ስምምነት የአማራን ህዝብ ብሎም ኢትዮጵያን የሚጎዳ ነገር አለውን? በዚህ ይጎዳል። ያ ትግል የምር ትግል ሆኖ ተገቢ ጥያቄዎችን መሰረት አድርጎ እነዛን ጥያቄዎች በውይይትም በንግግርም ለመፍታት የፈለጉ ታጣቂዎች በንግግር አልፈታም የሚል መንግስት እያስቸገራቸው ባለበት ሰዓት ከእነርሱ መሃል የሆነ ኃይል አፈንግጦ ጥያቄውን ጥሎ በስልጣን ወይ ደግሞ በሌላ ነገር ተገዝቶ የሰላም ስምምነት ቢፈርም ትግሉን ያዳክመዋል። ጥያቄ ውስጥ ማይነሳ ነገር ነው። ትግሉን አዳከመ ተብሎ ይወቀሳል። አሁን ጥያቄው የጥያቄ አላቸው ወይ? እስካሁን ድረስ በአደባባይ የምናውቀው ጥያቄ አለ ወይ? ሁለተኛ ይሄን አለን የሚሉትን ጥያቄ በውይይት በንግግር አልፈታውም፣ አላነጋግራችሁም፣ በመሳሪያ ብቻ ነው ማነጋግራችሁ በሚል አቋም የወሰደና የንግግርን በር የዘጋ መንግስት አለ ወይ? አልነጋገርም ያለ የለም። በሁለተኛ ደረጃ ሚዲያ ላይ ምን እየተከናወነ ነው የሚለውን የዕለት ተዕለት ሁኔታ የምንከታተል ሰዎች እንኳን ጥያቄያቸው ምን እንደሆነ አናውቅም። ይሄ ሲገደል ነበር፣ መንገድ ተዘጋ፣ መሳሪያ ፈታ፣ እሱ ያኔ ለማደናገር ጠቅሟል። ለሚጠይቅ ለሚመረምር ሰው፣ አይኑን ለገለጠ፣ አእምሮን ለሚያፍታታ ሰው የሚመጥን ገበያ ላይ የሚቆይ ሀሳብ አይደለም። ገበያ ላይ ያለ ህዝብ ሊገዛው የሚችልና ተጨባጭ የሆኑ ጥያቄዎች ታጣቂዎቹ የሚያነሱት መንግስት የከለከለው የዚህ ወይም የዛኛው ማህበረሰብ መብትና ጥያቄ የሚባል ነገር ካለ እሱንም መሰረት አድርጎ መነጋገሩ ነው። ስለዚህ ይሄ የሰላም ስምምነት በመፈረሙ ተበረታተው ወደ ሰላም መንገድ የሚመጡ ሰዎች ቁጥር ይጨምራል። አሁን ወደ ሰላም የመጡ ሰዎች እዛው ሆነው በሚፈጥሩት ነገር የሚያልቀው ህይወት፣ የሚወድመው ንብረት ይቆማል፣ ቢያንስ ማለት ነው። ስለዚህ በዚህ የሰላም ስምምነት ላይ ጥያቄ ተቃውሞ ያላቸው ሰዎች ካሉ ይሄንን መብት ጥያቄያችንን፣ ይሄንን የነጻነት ጥያቄያችንን፣ ይሄንን የህዝብ የተወሰደበትን ጥያቄ አስወሰዱ ወይ ደግሞ አድፋፉት ብሎ በዛ መልክ መክሰስ፣ መውቀስ
በዚህ መልክ መሆን ነበረበት ብሎ አቅጣጫ መስጠት ይቻላል። ግን የምናየው እየረበሽን ማህበራዊ ሚዲያ ላይ እየተንጫጫን በየስርቻው እየተርመጠመጥን ልጆች ትምህርት ቤት እንዳይሄዱ፣ ሰዎች ገበያ እንዳይወጡ እንዳይመለሱ እንዲህ እያደረገን እየታገልን ነው እያል መንደር መሸታ ቤት ቢራና አረቄ እየጠጣን ከውጭ በሚላክ ዶላር እንዲህ እያደረገን ህብረተሰቡን እያጎሳቆል እንቀጥል የሚል ነገር ካልሆነ በተጨባጭ የሚደረግ ትግል የለም። ትግልም ካለ ማህበራዊ ሚዲያ ላይ የሚፈጠር ጫጫታ ነው። ትግልም ካለ ንጹሐንን መግደል፣ እጅ መቁረጥ አሉ የሚባሉ ስቃይና ሰቆቃዎችን ማድረስ ነው። ከዚህ ውጭ የሆነ ነገር የለምና ይህን የሰላም መንገድ ማበረታታት፣ መደገፍ፣ የቆረቡ የጎደሉ እነዚህ ናቸው የሚሉ ጥያቄዎች ካሉ እሱን ለክልሉ መንግስትም ለፌዴራል መንግስትም ለሌላውም አካል ማንሳት ለሁሉም ይጠቅማል። የሰላም መንገዶችን ማበረታታት ነው። በስቃይና በሰቆቃ ውስጥ ያለው ህዝብ ምን እንደሚል የአማራ ክልል መገናኛ ብዙሃንን የሰማ ይረዳዋል። ዘመዶቻቸው ዘሉ ሰዎችም ደግሞ ዘመዶቻቸውን እየጠየቁ ዘመዶቻቸውን እንዳይሰቃዩ እገዛ በማድረግ የራሳቸው ሚና ቢጫወቱ ተገቢና ጥሩ ነው። ብዙ ነገሮች ተለውጠዋል። የዛሬ 2 ዓመት ተኩል አካባቢ የነበሩ የውከት፣ የግርግር፣ የቀውስ፣ የትርምስ፣ የፉከራ ምናምን ምዕራፍ እየተዘጋም የሰላም መንገድ በሰፊው እየተጠረገ የሰላሙ መንገድ ላይ የሚራመዱት ቁጥራቸው እየጨመረ ግንባር ቀደም የሚሆኑት መሪዎች ወደዚሁ መንገድ ላይ እየመጡ ስለሆነ መደገፍ፣ ማበረታታት፣ ለሰላሙ ያላቸውን ቁርጠኝነት ለዛ ደግሞ የሚመለከተው አካል ምላሽ መስጠትም አስፈላጊ ነው ብዬ አምናለሁ። ሌላው የህዝባዊ ወያኔ ሓርነት ትግራይ አስገራሚ ቡድን ነው። ምናልባት ኢትዮጵያ ውስጥ ጥናት የሚያደርጉ ሰዎች በተለይ በፖለቲካ ጉዳዮች ላይ ጥናት ምርምር የሚያደርጉ ሰዎች በጣም ማጥናት ያለባቸው የዚህ ድርጅት የ50 ዓመታት ጉዞ በይበልጥም አቶ መለስ ከሞቱ በኋላ ድርጅቱ እየሄደበት ያለበት መንገድ ከምንም በላይ ደግሞ ማዕከላዊ መንግስት ስልጣናቸውን ካጡ በኋላ ወደ መቀሌ ከሸሹበት ጊዜ ጀምሮ ከዛም በኋላ ከጦርነቱ በኋላ ያሉ ሁኔታዎችን በብዙ መልኩ መጠናት መመርመር ያለበት ነገር ነው ብዬ አምናለሁ። ብዙ ነገሮችን ሊመልስ ይችላል። ከዚህ ቀደም ግን ሊያነሳሁት ነገር አለ። አሁን ከፖለቲካ መሪዎች ይልቅ መሳሪያ ያነሱት ወይ ደግሞ የሰራዊቱ አዛዦች የሚባሉት እነርሱ የፈጠሯቸው ነገሮች የፖለቲካ አመራሩን ከጨዋታው ሜዳ እያራቁት ሁሉንም ነገር እነሱ በመዳፋቸው እያስገቡ የመጡበት ሁኔታ እንግዲህ በግልጽ እየታየ ነው። ወታደራዊ አዛዦቹ ሲኒየሮቹ የሚባሉት በተለያየ መንገድ በፖለቲካው ዓለም ውስጥም አልፈው በአመራር ውስጥም ቆይተው የነበሩት እየሄዱ እየወጡ አሁን ማንጁሶች ናቸው በአብዛኛው እንትን ውስጥ ያሉት። ማንጁስ ማለት ልጆች ማለት ነው። ትግል ሜዳ ሲወጡ ለአቅመ አዳም ያልደረሱ ማለት ነው። ለአቅመ አዳም ያልደረሱ ልጆች ምንም ነገር ግንዛቤ የላቸውም። ጥይት እየጮኸባቸው አደጉ። ኖርማል ህይወቱ ሳይሆን እንደ ህፃን እንደ ልጅ ማደግ በሚገባቸው በቤተሰብ በማህበረሰብ ክብካቤው ሳይሆን የጥይት ድምፅ እየጮኸ ባለበት ጥላቻ በሚሰበክበትና ጥላቻ በሚዘራበት የእኛና የነርሱ ነገር በሚነገርበት ሁኔታ ውስጥ አድገው ዛሬ እነዚህ ሰዎች ወሳኝ ምናምን ሆነው የጦር አዛዦች ሆነው ደግሞ ይታያሉ። አሁን የክልሉ ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ የሚባሉት ማንጁስ ነው የሚባሉት። የፍስሐ ማንጁስ ነው እንግዲህ ጥይት እየጮኸባቸው ነው ያደጉት። ማህበረሰብ ጋር ከህብረተሰብ ጋር ሳይሆን ጥላቻ ምንድን ነው ከሚደገስበት ምናምን እንትን ውስጥ እዛ አካባቢ ያደጉ
ሰው ናቸው። ስለዚህ እንደነዚህ አይነት ሰዎች ለኃላፊነት ይበቃሉ ወይ? ከስነ ልቦና ከምናምን አንጻር እንዲህ አይነት ነገሮችን ዝም ብሎ በተለይ ከሙያቸው አንጻር ሰዎች ቢመለከቱት ጥሩ ነው። ሌሎችም በየስም በምናምን እየጠቀስ የሚነሳባቸው ሰዎች አሉ። ስለዚህ በደንብ ትግራይ ውስጥ ያለውን ነገር ለማስተካከል ሄዶ እነ አቶ መለስ የሚመሩት ድርጅት እነ ጀነራል ፍስሐ ማንጁስ እጅ ሲወርቅ አልሞተም ብዬ አልዋሽም አይነት ነገር ካልሆነ በፍጢሙ ተረፍቷል ብሎ በእርግጠኝነት መናገር ይቻላል። ግን እንደዚህ አይነት ሰዎች በላይ በሆኑበት የፖለቲካ ስርዓት ወይ ደግሞ አጠቃላይ ወታደራዊ እንቅስቃሴ ውስጥ በዛ አካባቢ ያለውን ነገር ለማረጋጋት ወይ ደግሞ ሰላምን በዘላቂነት ለማምጣት ምን መደረግ አለበት የሚለው ነገር እነዚህን ሁሉ ሁኔታዎች ግምት ውስጥ ማስገባት አለበት የኢትዮጵያ መንግስት። ከማንጁሶች ጋር የሚያደርገው ድርድር ማንጁሶቹ ያደጉበት ሁኔታ ለድርድር ለውይይት እስከምን ድረስ የሚለው ከስነ ልቦና አንጻር ባለሙያዎች ሀገሪቱ ውስጥ ስላሉ እነሱንም ጭምር አማክሮ የሚያደርገው ድርድር መሆን አለበት ብዬ አምናለሁ። ማነጋገር መሆን አለበት ብዬ አምናለሁ። መፍትሄ ፍለጋ ማለት ነው። ግን ዝም ብዬ ስገመግመው እንደነዚህ አይነት ሰዎች የሚሰሙ አይመስለኝም። ስለማይሰሙ ደግሞ የሚሰሙበት መንገድ ሌላ ነገር ነው ማለት ነው። ዘላቂ መፍትሄ ሲፈለግ ወይ ሌሎች የሚሰሙ ሰዎች እነሱን ገፍተው ወደፊት እንዲወጡ ማድረግ የሚቻልበት ሁኔታ መፍጠር፣ ያለዛም ደግሞ ያው በሚገባቸው ቋንቋ ማነጋገር፣ ግን በሚገባቸው ቋንቋ ማነጋገር ፍንጣሪው ህብረተሰብ ህዝቡን መልሶ ስቃይና ሰቆቃ ውስጥ እንዳይከተው ደግሞ በዛ መልኩ ደግሞ ጥንቃቄ እርምጃዎች እንዴት መደረግ አለባቸው የሚለው የበለጠ መንግስት የሚያስበው ነው። ነገር ግን የትላንቱ መቀሌ ውስጥ የተካሄደው እንቅስቃሴ ዝም ብሎ መገመት የሚቻልባቸው ሁኔታዎች አሉ። ከቅርብ ጊዜያት ወዲህ በክልሉ በሚታዩ ሁኔታዎች ሁሌ ደግሞ መጥተው የፕሬዝዳንቱን ጽህፈት ቤት ነው የሚከቡት። የትላንቱ ግልጽ ግልበጣ መሆኑን በተለያየ መንገድ የወጡ መረጃዎችን መሰረት አድርጎ ከቲፒኤልኤፍም ከጊዜ አስተዳደሩም ጋር ቅርብ የሆኑት የአካባቢው ተወላጆች በተለያዩ ሚዲያዎች አውራምባ ምናምን ላይ የወጡ ነገሮችን የተከታተለ ሰው ሂደቱን በሚገባ ሲመረምር የመፈንቅለ መንግስት ሙከራ በጀነራል ታደሰ ላይ ተደረገ ወይስ ተሞከረ የሚለው በቀናት የሚታወቅ ነገር ነው። ተሞከረ ከሽፏል ማለት ነው። ተደረገ በኋላ የምናየው ነገር ነው። መቀሌን ያሉት ሰዎቹ ሊያነጋግሩ ሲመጡ እሳቸው የሉም። እንዳልኩት እነ ማንጁስ ናቸው የሚያነጋግሩት። ሌላኛው ደግሞ የክልሉ ምክትል ፕሬዝዳንት የሚባሉት እና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ናቸው። እንፈልጋለን የሚሉት የክልሉን ፕሬዝዳንት ነው። የክልሉ ፕሬዝዳንት ግን የሉም። ስለዚህ መፈንቅለ መንግስቱ አብቅቷል ወይስ ከሽፏል? እሱ ነው እንግዲህ ጥያቄው። ለምን ወደዚህ ሁኔታ ውስጥ ደግሞ ተገፉ? ምን ፈልገው ነው የሚለው ነገር ሲመጣ ያው በመነዛ ባልኩት ለህወሓትም ለጊዜ አስተዳደሩም በሁሉ መንገድ መረጃ ያላቸው አካላትና ከተለያየ መንገዶች የወጡ መረጃዎች የሚያረጋግጡት ይህ መፈንቅለ መንግስት በሻዕቢያ ወይ ደግሞ በኤርትራ መንግስት ጭምር የሚፈለግ ወይ ደግሞ የሚደገፍ መፈንቅለ መንግስት ነው። መፈንቅለ የክልል ስልጣንም ብለው ምክንያቱ ደግሞ ብዙ የተጠራቀሙ ነገሮች አሉ። ግን ይሄኛውን ወዲያ የለኮሰው የአክሱም ጽዮን ክብረ በዓል በሚከበርበት ወቅት ባለፈው ማለት ህዳር 21 ባለፈው እሑድ ማለት ነው። እዚያ ክብረ በዓል ላይ
ያንን ክብረ በዓል ከሃይማኖታዊነቱ ይልቅ ፖለቲካዊ መልክ ለመስጠት የኤርትራ ኦርቶዶክስ ተዋሕዶ ካህናት ወደ ክብረ በዓሉ እንዲመጡ፣ አስቀድመው ደግሞ የትግራይ ካህናት ወደ ኤርትራ ማርያም ቤተክርስቲያን ሄደው የሆነ በክብር በንግስ ላይ በምናምን እንዲሳተፉ ታቅዶ የጽምዶ ፕሮግራም በአክሱም ጽዮን ላይ እንዲካሄድ ነበር የታቀደው። ያ እቅድ የክልሉ ፕሬዝዳንት አቶ ጀነራል ታደሰ ወረደ አይ ይሄኛው ነገር የበለጠ ለትግራይ ሕዝብ የሚጠቅመው ነገር ስላልሆነ ዝም ብሎ ሃይማኖታዊ በዓሉ ይከበር። ይህ እኮ ሃይማኖታዊ በዓል ከመሀል ሀገር የሚመጡ ሰዎችም አሁን አይመጡም እንጂ የፌዴራል ባለስልጣናትም የሚሳተፉበት ነው። ስለዚህ ሀሳቡ እንደማይስማሙ የግድ የሚመጡ ከሆነ ግን እሳቸው በክብረ በዓሉ ላይ እንደማይገኙ በመናገራቸው ከሸፈ ነው። እንግዲህ ይሄ ጽምዶ የሚለውን ወይ ደግሞ ቅንጅት የሚለውን ትብብር በፈጠሩት በቲፒኤልኤፍ እና በኤርትራ መንግስትና ቡድኖቹ መካከል ቅሬታ መፍጠሩን ከክብረ በዓሉ በኋላ ባሉት ቀናት ሰኞና ማክሰኞ በ22 እና በ23 እዛው አክሱም ሆነው ስብሰባ መቀመጣቸውን፣ በዛ ስብሰባ ላይ የህወሓት መሪዎችም ወታደራዊ አዛዦቹም በጋራ ባደረጉት ስብሰባ ጀነራል ታደሰ ወረደ ላይ ከፍተኛ ትችት፣ ተቃውሞ ማቅረባቸውን የተቃውሞና የትችቱን ዋና መነሻም የፌዴራል መንግስቱ ላይ ከልክ ያለፈ እምነት እያሳደርክ ለአደጋ እያጋለጥክን ነው፣ በጀት እየከለከለ ነው፣ ነዳጅ እየከለከሉ፣ ይህ ሁሉ ባለበት ሁኔታ ውስጥ ከልክ በላይ ለፌዴራል መንግስት ምቹ ሁኔታ እየፈጠርክ ነው እና አንደኛውን ቁርጣችንን እንትን ብለን መሄድ በሚገባን ነገር ላይ እያዘገየን ነው አይነት ነገር ጠንካራ ተቃውሞ ወይ ደግሞ ትችት ከጦር አዛዦቹም ከፖለቲካ መሪዎቹም እንደቀረበባቸው፣ ስብሰባው ሳያልቅ ግን እርሳቸው ማክሰኞ ከሰዓት መቀሌ ላለ ፕሮግራም ሲሉ አቋርጦ ሲመለሱ እነ ዶክተር ደብረጽዮን ይህን አጋጣሚ ተጠቅመው እርሳቸው ወደ ስልጣን መመለስ ያላቸውን ፍላጎት በግልጽ መናገራቸውን ወይ ደግሞ ያንን የሚያረጋግጡ ምልክት መስጠታቸውን፣ ይህንንም እንደ ምክንያት የሚያቀርቡት ከፌዴራል መንግስቱ ጋር ያለው ሁኔታ ግልጽ ስለሆነ የፕሪቶሪያ ስምምነትም ስለፈረሰ፣ የፕሪቶሪያ ስምምነት ከፈረሰ ደግሞ ህገ ወጥ በተባለው ምርጫ የተመረጥኩት የክልሉ ፕሬዝዳንት እኔ ስለሆንኩኝ ያንን ህገ ወጥ ነው ያለው የፕሪቶሪያው ስምምነት ስለሆነ የፕሪቶሪያው ስምምነት ከፈረሰ ግን ያ ምርጫ ህጋዊ ሆኖ ስለሚቀጥል የክልሉን መንግስት ፕሬዝዳንትነት መረከብ አለብኝ የሚል እሳቸውም ሌሎች ደጋፊዎቻቸውን በዚህ ዙሪያ በመንቀሳቀሳቸው ከዛ በኋላ ታጣቂዎቹ ያደረጉት እንቅስቃሴ ጀነራሉን ከስልጣን ለማውረድና ዶክተር ደብረጽዮንን በስፍራው ለመተካት ነው። እንግዲህ ሁል ጊዜም እንግዲህ ያው ቲፒኤልኤፍም እንኳን እንዲህ ተዳክመው እንኳን አሁን እንዲህ ይጨብጡት አጥተው እንኳን አሁን የሚተማመኑበት ኤርትራ መንግስት ላይ ጥርጣሬያቸው ከፍ ባለበት ጊዜ ቀርቶ ሁሌም በክፍተትና በጉድለት የተሞላ ድርጅት ነው። የሆነ ነገር ይወስናል፣ በውሳኔው ጸንቶ ለመሄድ ይሳነውና ያፈገፍጋል። ስለዚህ ያንን አስወስነው ጉዞ ከጀመሩ በኋላ ከዛ በኋላ የሚከተለው ነገር አሳስቧቸው ይሁን ምን ይሁን ወይ ደግሞ ነገሮችን ገና እየገመገሙ ይሆን ወታደሮቹ ከተለያየ አቅጣጫ እንዲነሱ ተደርጎ ወታደሮቹ
ሄደ መንግስት ገልበት ተብሎ እንዳልተላኩ መገመት ይቻላል። ሁልጊዜም ወታደሮቹ የሚላኩት የደሞዝ ጥያቄያቸውን አንሱ ብለው ከበላይ ባለ አንድ ወታደር ምናምን ይነገራል። እነሱ እውነት መስሏቸው ይንቀሳቀሳሉ። ያንን ተከትሎ የፖለቲካ ፍላጎታቸውን ለማሳካት የሚንቀሳቀሱት ኃይሎች ያን ለማስፈጸም እንግዲህ ወታደሮቹን ይጠቀማሉ። እንግዲህ አንዳንዴ ወታደሮቹን ደግሞ አንተ በፈለግከው መንገድ ሳይሆን እነርሱ በፈለጉት መንገድ ነገሮች ሊጠመዘዙ ስለሚችሉ እዛ ላይ እንግዲህ የሚከተለውንና የሚፈጠረውን ነገር በሂደት የሚታይ ይሆናል። እነዚህ ወታደሮች ምንድን ነው የደሞዝ ጥያቄ እኮ ነው ያነሱት፣ እነሱ ሌላ ነገር ውስጥ አይደለም። በቃ ይሄ ከፖለቲካ መሪዎቹም ከወታደሮቹም መሪዎቹ ጋር አያያዝም እኮ የደሞዝ ጥያቄ ነው ያነሱት። ኢትዮጵያ ውስጥ የሩቅ ጊዜ ትውስታ አይደለም። ወደ ኋላ ተመልሰን አዲስ አበባ ከተማ ላይ ቡራዩ አካባቢ የነበረውን ጭፍጨፋ እሱን ለማረጋጋት ብለው ከአዋሳ የመጣው ሰራዊት የቡራዩን ጣጣ ከጨረሰ በኋላ ቤተ መንግስት የደሞዝ ጥያቄ አይደለም ብለዋል እንደሄደው። ወታደሮቹ የሚያውቁት ነገር የለም። ጉዳዩ ግን መፈንቅለ መንግስት ለማድረግ ነበር። በኋላ ላይ እንደወጣ የሚሄደውማ ወደ ደሞዝ ነው ሁሉ የሚባለው። ተልኮን ተሸክሞ አይደለም እነሱ የሚሄዱት። ተልኮን የተሸከሙት ሌሎች ሰዎች ወታደሮቹን እነርሱ በፈለጓቸው መንገድ ይመራሉ። መጨረሻ ላይ ጉዳዩ መስመር ሲይዝ ለምን እንደሆነ የደሞዝ ጥያቄያችሁን እንደማይመልሱ ስላልረጋገጥን ይህን ከወንም ብለው ሊነግሯቸው ይችላሉ። ስለዚህ የመፈንቅለ መንግስት ሙከራ ወይ ደግሞ መፈንቅለ መንግስት ነው በትግራይ ውስጥ የተካሄደው። የመፈንቅለ መንግስቱ ሙከራ ምን ብለው መፈንቅለ መንግስቱ ተካሄደ ምን በል በኢትዮጵያ ውስጥ አንድ ተንጠልጥሎ መቋጫ ያጣ ነገር ወደ ሆነ ምዕራፍ እያመራ መሆኑ የሚያሳይ ነገር ነው። መፈንቅለ መንግስቱ ተደርጎ ጀነራል ታደሰ ወረደን ከስልጣን ካነሷቸው ጥያቄ ውስጥ የማይገባ ነገር ነው። የፕሪቶሪያ የሰላም ስምምነት 100% አክትሟል ማለት ነው። የፕሪቶሪያ የሰላም ስምምነት አክትሟል ብቻ ሳይሆን ከዛ በኋላ ያሉ ግንኙነቶች 100% የሚቆሙበት ምዕራፍ ውስጥ ይገባል ማለት ነው። የትኛው ከዚህ ቀደም የነበሩ ነገሮች ይደገማሉ። ህግና ስርዓት ያፈረሰ ቡድን፣ በህግና ስርዓት አልገዛም ያለ፣ በፕሪቶሪያ ስምምነት መሰረት የተሾመ ባለስልጣንን ከአንዴም ሁለቴ እያወረደ ከኢትዮጵያ ፌዴራል መንግስት እውቅና ውጭ ከኢትዮጵያ ጠላት ጋር እየተባበረ የሚቀጥል ቡድን እስከምን ድረስ መንግስት እየታገሰው እያስታመመው ሊሄድ ይችላል? እንግዲህ በቀጣይ የምናየው ይሆናል። ግን ዝም ብለን ስንገመግመው ጀነራል ታደሰ ስልጣናቸውን ካጡ በኢትዮጵያ መንግስትና ትግራይ ውስጥ ባለው የህወሓት አክራሪና ማንጁስ የሚባሉ አዛዦች መካከል ግልጽ ወደ ግጭት የሚያመሩ ሁኔታዎች የመፈጠር እድላቸው ሰፊ ነው። ያ ደግሞ ሁኔታ በማናቸውም መንገድ ከነዚህ ኃይሎች ጋር የኤርትራ መንግስት የትኛውም አይነት ድጋፍ ምልክቶች ከታዩ የኢትዮጵያ መንግስት ከዛ በኋላ ለሚወስደው እርምጃ የተመቻቸ ሁኔታ ይፈጠራል ማለት ነው። የአካባቢው መረጋጋት እዛ ውስጥ ኢትዮጵያ ያላት ሚና ለማንም ግልጽ ነው። አሜሪካኖቹ የአፍሪካ ኮማንድ አዛዥ ከሳምንት በፊት ከጠቅላይ ሚኒስትር አብይ አህመድ ጋር የአሜሪካው የውጭ ጉዳይ ሚኒስትር ረቡዕ ዕለት እንዲሁ ከጠቅላይ ሚኒስትር አብይ ጋር በአፍሪካ ቀንድ ሰላምና መረጋጋት ላይ ትኩረት አድርገው እየተነጋገሩ ነው። ወሳኝ ሀገር ነች። ለሰላሙም ለመረጋጋቱም ቁልፍ ሚና ያላት ሀገር ነች። ያንን ሰላም ለማረጋገጥ በምታደርገው ሂደት ውስጥ የትኛውንም እንቅፋት የሚፈጥር ለእንቅፋቱ ተባባሪ የሆነ በተለይ የውጭ ኃይል ኤርትራ መንግስት እዚህ ውስጥ ከገባ ማንም ሰው ከሚገምተው በላይ ከሚጠብቀውም በላይ ኤርትራ መንግስት ዋጋ የሚከፍልበት ነው የሚሆነው። በእሳት እየተጫወተ ለመሆኑ ላይ ማንም ሰው መጠራጠር ያለበት አይመስለኝም። የምናያቸው ምልክቶች
አካባቢው በማናቸውም ሁኔታ ሲታወክ ቀውስ ውስጥ ሲገባ ማየት የማይፈልጉ አካላት የኢትዮጵያን ሚና ተገንዝበው ከኢትዮጵያው ጦር ኃይሎች ጠቅላይ አዛዥ እና የአገሪቱ ጠቅላይ ሚኒስትር ጋር በሳምንት ጊዜ ውስጥ ተደጋጋሚ ውይይት እያደረጉ ነው። ህወሓቶች በሰዓት እየተጫወቱ ነው። ለነሱ ሰዓት ጨዋታ ውስጥ አጃቢ የሆነ የኤርትራ መንግስት እዚህ ሂደት ውስጥ ሲገባ ምናልባትም የዓለም አቀፉ ማህበረሰብ በኩል ኢትዮጵያ መንግስት ከበቂ በላይ አረንጓዴ መብራት የምታይበት ምን ሁኔታዎች ይኖራሉ። የአረንጓዴ ማለት ወደ ቢያዥ ምናምን አይደለም፣ ጥያቄ ውስጥ ማይገባ ነገር ነው። ከደረሰች በኋላ ከዛ በኋላ ነው ንግግሩ። ግን አረንጓዴ ላይቱ መንግስት ለማውረድ የኢትዮጵያ መንግስት ቢሄድ ማንም አይቃወምም ብቻ ሳይሆን ማናቸውንም ድጋፍ ለማድረግ ያላቸው እድል ሰፊ ነው። ይሄንን እንዴት ነው ሰዎች መገንዘብ ማይችሉት? እንዴት ነው አይናቸው እያየ የሆነ ማጡ ስለመግባት የሚንቀሳቀሱ? ምናልባት የኤርትራ መንግስት ይህን ሁኔታ ስለሚገነዘብ ይህንን የፈራረሰ ቡድን አድናለሁ ብሎ ራሱን ህልውናውን ሊያጣ የሚችልበት ሁኔታ ውስጥ ይገባል ብዬ አላምንም። ስለዚህ እነዚህ ሰዎች በእሳት እየተጫወቱ እንደሆነ አምናለሁ። እሳቱ ግን ከነሱ አልፎ ሰላማዊ ንጹሐን ላይ ጉዳት አያደርስም ማለት አይቻልም። ጉዳትን በቀነሰ ሁኔታዎችንም በአጭር በሚቋጭ መንገድ ዘላቂ መውጫ ያስፈልጋል። ማንም የፕሪቶሪያዊ ሰላም ስምምነትን በተመለከተ እያንዳንዷ ቀን ተጨማሪ ማስረጃ የፕሪቶሪያ ስምምነትን እየጣሱ መሄዳቸውን የሚያረጋግጡ ነገሮች ትላንትም በመቀሌ ጎዳናዎች ላይ ታይተዋል። በሰልፍ በቪዲዮ የፕሪቶሪያዊ የሰላም ስምምነት ላይ የቀላልና የቡድን መሳሪያዎችን አስረክበናል ብለዋል። ያላስረከቡት ታጣቂዎቹ የሚይዙት ክላሽ እንደሆነ ነው የተነገረው። ሞርተሮች ምንድነው ዱሽቃዎች እና ሌሎች የቡድን መሳሪያዎችን ይዘው በጎዳና ላይ ሲንቀሳቀሱ ሲታይ በፕሪቶሪያ የሰላም ስምምነት ማስረከብ የሚገባቸው መሳሪያ ደብቀው መቆየታቸውንም ለዓለም አቀፉ ማህበረሰብ ጭምር የገለጡበት ስለሆነ መዓት ስምምነቱን ያፈረሱባቸው ነጥቦች አሉ። እነዛ ላይ ተጨማሪ ነጥብ በራሳቸው ላይ እየደረደሩ ስለሆነ የኢትዮጵያ መንግስት ከዚህ ቀደም እንደነበረው ቁም፣ ሄድ፣ ተመለስ የሚል ከየትኛውም ወገን የሚመጣ ጫጫታ እንደማይኖር በእርግጠኝነት መናገር ይቻላል። ስለዚህ እዚህ ሁኔታ ውስጥ ላለመግባት የሚቻልበት እድል አለ ወይ? በአብዛኛው ያለ አይመስልም። ምናልባትም ቲፒኤልኤፍ ውስጥ የሆነ የተራረፈ ቡድን የጦር አዛዦች ውስጥም ምናልባት ድንገት የሚገለጥለት ሰው ካለ አደጋውን ለመቀነስ ሁኔታዎችን በንግግር በውይይት መጨረስ ያለው እድል ምናልባት የሚለው በመቶኛ ሲሰላ 5% እንኳን ከመካከላቸው መፍትሄ የሚታየው አደጋውን ማሽተት የሚችል ሰው አለ ተብሎ አይታመንምና ምናልባት እንግዲህ የ5%ም የሆነው ነገር ማምጣት ከቻለ ጥሩ ነው። ያንን መጠበቅ ነው። ግን የጀነራል ታደሰ በስልጣን መቀጠል አለመቀጠል ከዚህ በኋላ ያለውን ነገር በእርግጥ ይወስነዋል። ከዚህ በኋላ በእርግጠኝነት መናገር የሚቻለው ጀነራል ታደሰ ወረደን ከስልጣን አውርዶ ዶክተር ደብረጽዮንን ማን ይሁን ስፍራው ላይ ተቀምጦ ስለ ፕሪቶሪያ ስምምነትም ስለ የትኛውም ነገር መነጋገር የሚቻልበት ሁኔታ አለም ብዬ አላምንም። ስለዚህ ሁኔታዎች በጣም ወደ ሌላ ምዕራፍ እየሄዱ የተወጠረበት ሁኔታ ነው ያለው። እንግዲህ በቀጣይ ምን ይሆናል የሚለውን ነገር በቀጣይ የስንደርስ የምናይበት ነው። ብዙ ነገሮች እየተለዋወጡ ለመሆናቸው ምንም የሚያጠራጥር አይመስለኝም። ክቡራን ተመልካቾቻችን የዛሬ አርብ ኅዳር 26 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣
ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የዛሬ አርብ ህዳር 26 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።